ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከሰዓቱ ዘገባዎች ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለዘንድሮ ምርጫ ስኬታማነት ሁሉም አካላት የድርሻቸውን እንዲወጡ ጥሪ ያቀረቡ። የህዝብ ተወካዮች ምክር ቤት የምርጫውን አዋጅ በማሻሻል በዲጂታል ቴክኖሎጂ የታገዘ ምርጫ ማከናወን የሚያስችል ምቹ ሁኔታ እንዲፈጠር ማድረጉን የምክር ቤቱ አፈ ጉባኤ ታገሰ ጫፎ ለኢዜአ ገልጸዋል። ምክር ቤቱ ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ሰላማዊና ተአማኒነት ያለ ሆኖ እንዲጠናቀቅ አስፈላጊ የህግ ማሻሻያዎች ተደርገዋል ሲል ተናግረዋል። የሲቪል ማህበራት ድርጅቶች ምርጫውን በመታዘብና ለመራጮች ግንዛቤ በመፍጠር ረገድ ወሳኝ ሚና እንዳላቸው ገልጸዋል። መንግስት በኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ መሰረት የምርጫውን ግልጽነትና ተአማኒነት የሚያረጋግጥ ዝግጅት እያደረገ መሆኑንም ተናግረዋል። የሰባተኛው ሀገራዊ ጠቅላላ ምርጫ ሂደት በብሔራዊ መግባባት እንዲከናወን ጥረት እየተደረገ መሆኑን ጠቅሰው ለምርጫው ስኬታማነት ሁሉም አካላት የድርሻቸውን እንዲወጡ ጥሪ አቅርበዋል። በኢትዮጵያ ፈቃድ ያላቸው 309 መገናኛ ብዙሃን እንዳሉ ተገለጸ። በአሁኑ ሰዓት በኢትዮጵያ በመገናኛ ብዙሃን ባለስልጣናት በህጋዊ መንገድ ተመዝግበውና ፈቃድ አግኝተው የሚንቀሳቀሱ የብሮድካስት፣ የበይነመረብ፣ የህትመትና የውጭ መገናኛ ብዙሃን ቁጥር 309 መድረሱ ተገልጿል። በዚህ መሰረት 175 የብሮድካስት፣ 20 የህትመት፣ 35 የውጭ ሚዲያ ኮረስፖንዳንት፣ 73 የበይነመረብ፣ 5 የክፍያ ኢንተርኔት ብሮድካስት፣ 1 ነፃ የኢንተርኔት ብሮድካስት መገናኛ ብዙሃን በባለስልጣኑ ምዝገባና ፈቃድ አግኝተው እየተንቀሳቀሱ ይገኛሉ። ከነዚህም ውስጥ 254ቱ በምርጫ ስርዓት ላይ ሲሆኑ 55ቱ ደግሞ በዝግጅት ላይ መሆናቸው ተገልጿል። በባለስልጣኑ ባለፉት 6 ወራትም ለ39 የመገናኛ ብዙሃን ፈቃድና የብቃት ማረጋገጫ ሰርተፍኬት መስጠቱን አስታውቋል። የዘርፉን እድገት ለማፋጠን ባካሄደው የህግና የአሰራር ለውጥ መገናኛ ብዙሃን በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡ ማስቻሉን ከባለስልጣኑ ድረገጽ ያገኘነው መረጃ ያመለክታል። በህገወጥ መንገድ የሚገቡ የንጽህና መጠበቂያ ምርቶችን በሚሸጡ ተቋማት ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን በጤና ላይ ጉዳት የሚያስከትሉና በህገወጥ መንገድ የሚገቡ የንጽህና መጠበቂያ ምርቶች በገበያ ላይ እንደሚስተዋሉ አመልክቷል። ሰላማዊት ሙልጌታ ተጨማሪ አላት። በአዲስ አበባ ከተማ የመጠቀሚያ ጊዜ ያለፈባቸው የአመራረት ሂደት ጠብቀው ያልተመረቱ ምርቶችና ጤናማነት የጎደላቸው ምርቶች እንደሚከማቹና ለገበያ እንደሚቀርቡ በተለያዩ አጋጣሚዎች ይደመጣል። ይህንን ተከትሎ በየሰፈሩ የሚመረቱ ለውበት አገልግሎት የሚውሉ ነገር ግን በጤና ላይ ጉዳት በሚያስከትሉ ምርቶች ላይ የሚደረገው ቁጥጥር ምን ይመስላል ሲል ኢሳት የአዲስ አበባ የምግብና መድኃኒት ቁጥጥር ባለስልጣንን አነጋግሯል። የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንደገለጹት ማንኛውም ተቋም ያልተፈቀደለትንና የመጠቀሚያ ጊዜ ያለፈበትን ምርት ይዞ ሲገኝ እርምጃ ከመውሰድ ባሻገር ምርቱም ወደ ማህበረሰቡ እንዳይደርስ ይወገዳል ብለዋል። በዚህ ረገድ ባለፉት 6 ወራት ውስጥ የመጠቀሚያ ጊዜ ያለፈባቸው የኮስሞቲክስና የንጽህና መጠበቂያ ምርቶች ሲሸጡ በተገኙ 89 ተቋማት ላይ እርምጃ መወሰዱን አስታውቀዋል። የጤና ነክ ማምረቻ፣ የጤና ነክ ማከፋፈያና መሸጫ የምንላቸው ላይ የወሰድናቸው እርምጃዎች አሉ። ለአብነት ብንጠቅ የጽሁፍ ማስጠንቀቂያ ወደ 59 ያደረግነው የሰጠነው አለ። መጨረሻ ጽሁፍ ማስጠንቀቂያ 25 ተቋማት ደግሞ የታሸጉ አሉ። በዚህ መልኩ ደግሞ በገንዘብ የተቀጡ ወደ 5 ተቋማት በጥቅሉ ወደ 89 ተቋማት ላይ እርምጃ ወስደናል። እነዚህ ከዛ ባሻገር የተወገዱ የተለያዩ ምርቶችም አሉ። የተወገደ ጤና ነክ ምርቶች በሊትር ወደ 2900 አካባቢ ሊትር ኮስሞቲክስ ምርቶች እነዚህ ጤና ነክ የምንላቸው ሳሙና፣ የተለያዩ ፈሳሾቹ ወደ 2900 ሊትር አካባቢ በዋጋ ሲተመን ከ90,000 ብር በላይ የሚያወጣ እንዲሁም ደግሞ እንደዚሁ ተወገዱ
በኪሎግራም አሉ። ይሁን እንጂ ወደ ሀገር ውስጥ እንዲገቡ ያልተፈቀደላቸው በማህበረሰቡ ጤና ላይ ጉዳት የሚያደርሱ ምርቶች በገበያ ላይ እንደሚስተዋል ገልጸው ይህም ከጤና አኳያ የሚያስከትለው ጉዳት ባለፈ የሀገር ጥቅም የሚጎዱ መሆኑን አንስተዋል። በእንደዚህ አይነት ምርቶች ላይ የሚደረገውን ክትትልና ቁጥጥር አስመልክተውም እንዲህ ብለዋል። ሌላ ደግሞ ለሀገሪቱ እንዲገቡ ያልተፈቀዱ አልፎ ምንጫቸው ያልታወቁ ምርቶች እነዚህ መሸጫ ሱቆች ላይ የሚገኙበት ሁኔታ አለና በተለምዶ ምን ተብሎ ይገባሉ? በእጅ የገባ በቦርሳ የገባ ምናምን ተብሎ ተለምዶ ነገር ከውጪ ጥሩ ብራንድ ያለው ምርት ይዞ እንደገቡ ተደርጎ የሚወራበት ሁኔታ አለ። አንደኛ ለሀገሪቱም በተለያየ መልኩ ጉዳት አለው። ምንም አይነት የገቢ ማለት ለሀገር ውስጥ ገቢ ምንም አስተዋጽኦ ሳይኖራቸው በእጅ የገቡ ተብሎ በቦርሳ በኤርፖርት በኩል አልፎ የሚገቡ ምርቶች አሉ። እነዛ ገበያ ላይ እንዲውሉ ሳይሆን ለግለሰቡ ለራሱ እንዲጠቀመው ብቻ ነው የተፈቀደው። ምናልባት ሲገቡ በአንድ መሌላ ለሀገሪቱ በሁለት መልኩ ጉዳት አለው። ለሀገሪቱ ሕዝብ ለቆዳችን ተስማሚ ነው ወይ የሚለው ያልተረጋገጠ ነው። ሁለተኛ የሀገሪቱም የገቢ ምንጭ ያለ ስለሆነ ጉዳት አለው በብዙ መልኩና እነኚህ ያልተፈቀዱ ሆኖ ሲገኙ ማንንም ያስገባው እዛ ላይ እርምጃ የምንወስድ ይሆናል ማለት ነው። ባለስልጣኑ በከተማዋ የትኛውም ምርት በህገወጥ መንገድ በማዘዋወር ህብረተሰቡን ለማታለል የሚሞክሩ ተቋማትም ሆኑ ግለሰቦች ከድርጊታቸው መቆጠብ እንዳለባቸው አሳስበዋል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። የካናዳው ጠቅላይ ሚኒስትር ማርክ ካርኒ የትልልቅ ሀገራትን ጫና ለመቋቋም ትንንሽ ሀገራት አንድ ላይ ሊሰበሰቡ ይገባል አሉ። ጠቅላይ ሚኒስትሩ በአዲስ ትብብርና በጋራ ፍላጎት ላይ በመመስረት አዲስ የዓለም ስርዓት እንዲፈጠር መስራት አለባቸው ብለዋል። ሸሪፍ ኢማም ተጨማሪ ያለው የካናዳው ጠቅላይ ሚኒስትር ማርክ ካርኒ በዳቮስ በመካሄድ ላይ ባለው የዓለም ኢኮኖሚክ ፎረም ባደረጉት ንግግር መካከለኛ አቅም አላቸው የሚባሉት እንደ ካናዳ ያሉ ሀገራት አቅም አልባ አይደሉም። ስለሆነም በአዲስ ትብብርና በጋራ ፍላጎት ላይ በመመስረት አዲስ የዓለም ስርዓት እንዲፈጠር መስራት አለባቸው ብለዋል። በፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከቀረበው ጠንካራ ንግግር ቀጥሎ ሚስተር ካርኒ እንዳሉት አሁን ላይ አውሮፓና አሜሪካንን እያወዛገበ ካለው ችግር ባሻገር ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸው ፍላጎት ትንንሽ ሀገራት በትልልቆቹ እንዳይዋጡ አንድ ላይ መሰባሰብ ያስፈልጋል ብለዋል። መካከለኛ አቅም ያላቸው ሀገራት አንድ ላይ መቆም አለባቸው። ምክንያቱም እንደ ግሪንላንድ ሁሉ አሁን ታስፈልጉናላችሁ ባይባልም በቀጣይ ግን የሚቀር አይደለምና ብለዋል ሚስተር ካርኒ። የቀደመው አሮጌው ዓለም አብቅቷል። ለሱ ማብቃት ማዘን ወይም የብዙሃን አስተሳሰብ እንዲቀጥል ተስፋ ማድረግ አይደለም። ይህም የብዙሃንን አስተሳሰብ ማሳነስ አይደለም፣ ወይም በትንንሽ ተቋማት መተማመንም አይደለም። ይህ ማለት አንድ በአንድ ሊሰራ የሚችል ጥምረት መመስረት ነው። ይህ የሚሆነው ከተባባሪዎች ጋር አብሮ ለመስራት የሚጋሩት የጋራ የሆነ ሐሳብ ባላቸው መካከል ነው። ይህ ደግሞ የአብዛኛው ሀገራት ምኞትና ፍላጎት ነው። ታዲያ ይህንን ማድረግ ከቻል በንግድ፣ በኢንቨስትመንት፣ በባህል በርካታ የግንኙነት መስመር ማበጀት ይቻለናል። ይህንን በማድረግ በመጪው ጊዜ የሚያጋጥሙትን ችግሮች መቋቋምና መልካም ዕድል መፍጠር ይቻለናል ብለዋል ሚስተር ካርኒ። ካርኒ አክለውም ካናዳ አቅም አልባ ሀገር አይደለችም። ሀያላን ሀገራት ብቻቸውን መጓዝ ይቻላቸዋል። የራሳቸው የገበያ አቅም አላቸው። የራሳቸው ወታደራዊ አቅም አላቸው። ነገሮችን የመወሰን አቅምም አላቸው። መካከለኛ አቅም ያላቸው ሀገራት ግን ይህንን ማድረግ አይቻላቸውም። እርስ በርስ ከተስማማን ግን ከውድቀት እንድናለን። የተሻለ ሆኖ ለመገኘትም እርስ በርስ እንፎካከራለን። መካከለኛ አቅም ያለን ሀገራት ማለትም የሰው ልጆችን መብት ማክበር፣ ዘላቂ ልማትን፣ ትብብርን፣ ሉዓላዊነትና የግዛት አንድነትን ማክበር የሚሉትና እስካሁን ድረስ የገነባናቸውን እሴቶች ይዘን አዲስ የዓለም ስርዓት የመፍጠር አቅምም አለን። አሁን ላይ እውነቱን ለመነጋገር እየተቃቃርን ነው ያሉት ሚስተር ካርኒ የቼክ ሪፐብሊኩ ተቃዋሚ የነበሩትንና በኋላ ላይ ፕሬዚዳንት የሆኑትን የቫሲላቭ ሃቬልስን ጽሑፍ በመጥቀስ እንደተናገሩት የአቅም አልባዎች ጉልበት በሚል የኮሚኒስት ስርዓት ሳይወድቅ እንዴት ራሱ እንዳቆየ ይጠይቃሉ። ሃቬል ይህንን ጉዳይ በውሸት ውስጥ መኖር ይለዋል። ላለፉት 10 ዓመታት እንደ ካናዳ ያሉ ሀገራት ወደ ብልጽግና አምርተዋል።
ይህ የሆነው ደግሞ በዓለም አቀፍ ስርዓትና ሕግ በመመራታቸው ነው። እኛ ዓለም አቀፍ ስርዓትን ተቀላቅለናል፣ መርሆቹንም እናደንቃለን። የውጭ ፖሊሲዎቻችንም እሴቶቻችንም መሰረት ያደረጉና በሱም የሚጠበቁ እንዲሆኑ በማሰብ ሊገመት ከሚችለው መጪም ጊዜም ተጠቃሚ እንሆናለን። በአሁኑ ወቅት ብዙሃኑ መካከለኛ ሀገራት የሚተማመኑባቸው እንደ ተባበሩት መንግስታት ድርጅት እንደ ዓለም አቀፍ የንግድ ድርጅት ያሉ ችግር ፈቺ ተቋማት ሚናቸው በእጅጉ እያነሰ መጥቷል። መረጃው የኤቢሲ ኒውስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል ያዘጋጀናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ